ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው መግለጫ የብልጽግና ስርዓት ሁሉንም የሰላም አማራጮች በመዝጋት በትግራይ ህዝብ ላይ ሁሉን አቀፍ ግፍና በደል እየፈጸመ እንደሚገኝና ይህንን የተደገሰ የጥፋት ሴራ ማክሸፍ የሚቻለው በአንድነት በጽናት በመታገል ብቻ እንደሆነ አስታወቀ። ጠላቶች ሌላ አማራጭ አልሰጡንም ሲልም ወንጅሏል። በቀዳሚነት ይዘነዋል። በትግራይ ክልል ወጣቶችን ለውትድርና የሚያስገድድና የሚዲያ ነጻነትን የሚገድብ የአስቸኳይ ጊዜ አዋጅ ረቂቅ መዘጋጀቱን ተገለጸ። ይህ አዋጅ የወጣቶች ክትትልን፣ የውትድርና ግዴታና አጠቃላይ ለጦርነት የሚደረጉ ዘመቻዎችን በህግ ደረጃ ለማስፈጸም ያለመ ቢሆንም በአሁኑ ወቅት ሰነዱ ምንም አይነት ማህተም የሌለውና በይፋ እንዳልጸደቀ ታውቋል። ወደ እናንተ ይቀርባል። በትግራይ አዋሳኝ መስመሮች ላይ አዲስና ሰፊ የጦር ዝግጅት እየተደረገ መሆኑን የሚያመለክቱ ሚስጥራዊ መረጃዎችና 4 የአገዛዙ ሚስጥራዊ መንገዶች ተለይተዋል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከጀነራል ጻድቃን ገብረትንሳኤና ከጌታቸው ረዳ ጋር በመሆን ያወጡት የመቀለ ጉዞ እቅድ መክሸፉን በዝርዝር እንመለከተዋለን። የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ ባደረጉት ይፋዊ የስራ ጉብኝት በሁለቱ ሀገራት መካከል በወታደራዊ በምጣኔ ሀብትና በፖለቲካ ዘርፎች በጋራ ለመስራት የሚያስችላቸውን ታሪካዊ ስትራቴጂካዊ ስምምነት ተፈራርመዋል። የቀድሞ የፊንላንድ የውጭ ጉዳይ ሚኒስትርና የአውሮፓ ህብረት ተወካይ ፒካ ሀቢስቶ ሱዳን ገብተዋል። የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ህወሓት ከብልጽግና የተደገሰልንን የጥፋት ሴራ የምናከሽፈው በጽናት በአንድነት በመታገል ብቻ ነው አለ። የህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የብልጽግና ስርዓት ሁሉንም የሰላም አማራጮች በመዝጋት በትግራይ ህዝብ ላይ ሁሉን አቀፍ ግፍና በደል እየፈጸመ እንደሚገኝና ይህንን የተደገሰ የጥፋት ሴራ ማክሸፍ የሚቻለው በአንድነት በጽናት በመታገል ብቻ እንደሆነ አስታወቀ። የድርጅቱ ብሔራዊ ምክር ቤት ባወጣው በዚህ መግለጫ የብልጽግና ስርዓት በትግራይ ህዝብ ላይ የዘር ማጥፋት ወንጀል መፈጸሙን ጠቅሶ የፕሪቶሪያው የሰላም ስምምነት በመጣስ የጀመረውን የማጥፋት ዘመቻ አጠናክረው ቀጥሏል ሲል ከሷል። ህወሓት በመግለጫው በአሁኑ ወቅት 40 በመቶ የሚሆነው የትግራይ መሬት በወራሪ ኃይሎች እጅ እንደሚገኝ የገለጸ ሲሆን ከቀያቸው የተፈናቀሉ ዜጎች በጊዜያዊ መጠለያዎች ውስጥ በበሽታና በረሃብ እያለቁ መሆኑን ገልጸዋል። በትግራይ አዋሳኝ በሆኑ በአፋርና በጸለምት አካባቢዎች የተደራጁ ታጣቂዎች በመጠቀም በተደጋጋሚ ጦርነት የመቀስቀስ ሙከራ እየተደረገ እንደሚገኝና በሰላማዊ ሰዎች እንዲሁም በንብረት ላይ ያነጣጠረ ተደጋጋሚ የድሮን ጥቃት እየተፈጸመ መሆኑን አስታውቀዋል። የዚህ ተግባር ማሳያ ነው የተባለው ግንቦት 29 2018 ዓ.ም ሌሊት መደበኛ የስራ ግዳጅ ላይ በነበሩ የትግራይ ሰራዊት አባላት ላይ የተፈጸመውን የድሮን ጥቃት ድርጅቱ በጽኑ ኮንነዋል። ይህ ጥቃት የተፈጸመው የትግራይ ህዝብ የክልሉ መንግስትና ህወሓት ማናቸውም ልዩነቶች በሰላማዊ ድርድርና በውይይት እንዲፈቱ ጥሪ ያቀረበ ባለበት ወቅት መሆኑን ተገልጿል። የብልጽግና ስርዓት የትግራይ ህዝብን በጋራ የመመከት አቅም ለማዳከም ጥቂት ብሔራዊ ክህደት የፈጸሙ ተጋሩን በመመልመልና በማሰለፍ እየተንቀሳቀሰ መሆኑን የጠቀሰው መግለጫው፣ ሆኖም ግን የትግራይ ህዝብ የሉዓላዊነትና የህልውና መከላከያ አቅሞች በአሁኑ ወቅት በጥሩ ቁመና ላይ እንደሚገኙ አስታውቀዋል። በዚህ መሰረት በፕሪቶሪያው ስምምነት መሰረት ተበትኖ የነበረው የትግራይ መንግስት ወደ ስራ በመመለሱ ትግሉ ማዕከል እንዲኖረው ማድረጉን ህወሓት ራሱን በመፈተሽና የውስጥ ጥራት በማካሄድ ጠንክሮ መውጣቱን እንዲሁም የትግራይ ሰራዊት የህዝቡን ደህንነትና ህልውና አስተማማኝ በሆነ ሁኔታ ለመጠበቅ የሚያስችለውን አቅም በየጊዜው እየገነባ መሆኑን ድርጅቱ ይፋ አድርገዋል። ህወሓት በመግለጫው ላይ በሀገር ውስጥና በውጭ ሀገር የሚገኙ የትግራይ ተወላጆች በየደረጃው የነበሩ ድክመቶችን እያስተካከሉና አቅማቸውን እያጠናከሩ ከድርጅቱ ጎን እንዲሰለፉ ጥሪ አቅርበዋል። ጠላቶች በጽናት ታግለን ከማሸነፍ ውጪ ሌላ አማራጭ አልሰጡንም ያለው ህወሓት ፍትሐዊ የትግራይ ህዝብ ትግል በድል እንደሚጠናቀቅ ሙሉ እምነት እንዳለው አስታውቀዋል። በትግራይ ክልል ወጣቶችን ለውትድርና የሚያስገድድና የሚዲያ ነጻነትን የሚገድብ የአስቸኳይ ጊዜ አዋጅ ረቂቅ መዘጋጀቱን ተገለጸ።
የትግራይ ወጣት ቀደም ሲል የአብይ አገዛዝ ባሰማራቸው ታጣቂዎችና የባዕድ ወራሪዎች ጄኖሳይድ ሲፈጸምበት የማንን እንቅስቃሴ ሲያስፈልገው በራሱ ተነሳሽነትና ፍላጎት ለህዝቡና ለሀገሩ ከባድ መስዋዕትነት ከፍለዋል። ወጣቱ የተሰዋለትን ዓላማ በህወሓት መሪዎች ተጨናግፈዋል በሚል ምክንያት በክልሉ አመራሮችና በወጣቱ በተለይም በማህበራዊ ሚዲያ አክቲቪስቶች መካከል የሀሳብ ልዩነት ተፈጥረዋል። ይህም ወጣቱ ካለ ፍላጎቱ በኃይል የሚደረገውን አፈሳ ተቃውሞ እየገጠመው ይገኛል። ለዚህም ይመስላል በትግራይ 6 ክፍሎችና 81 አንቀጾች የያዘ አዲስ የማዕከላዊ ኮማንድ የአስቸኳይ ጊዜ አዋጅ ረቂቅ ተዘጋጅቶ መጠናቀቁን ታውቋል። ይህ አዋጅ የወጣቶች ክትትል ጥሪ፣ የውትድርና ግዴታና አጠቃላይ ለጦርነት የሚደረጉ ዘመቻዎችን በህግ ደረጃ ለማስፈጸም ያለመ ቢሆንም በአሁኑ ወቅት ሰነዱ ምንም አይነት ማህተም የሌለውና በይፋ እንዳልጸደቀም ታውቋል። ሆኖም የረቂቁ ይዘት ወታደራዊ ግዳጅን የማይቀበሉ ወጣቶች እንደ ወንጀለኛ የሚቆጥር ሲሆን በአዋጁ ሰነድ መሰረት የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የትግራይ ሰራዊት የበላይ አዛዥ ሆነው የተሰየሙ ሲሆን የክልሉ ማዕከላዊ ኮማንድ የበላይ አመራር የግልና የመንግስት መገናኛ ብዙሃንን በበላይነት የመቆጣጠር የስራ ፍቃድ የመስጠትና የመንጠቅ ሙሉ ስልጣን እንዲኖራቸው ተደርጓል ተብለዋል። በአዋጁ የወጡ ይፋዊ የሰነድ መረጃዎች እንደሚያመለክቱት በጦርነቱ ክተትና ምልመላ ላይ እክል በሚፈጥሩ አካላት ላይ ጠንካራ የወንጀል ቅጣት ተደንግጓል። በዚህ መሰረት የማንቀሳቀስና የማነሳሳት ስራዎች ያደናቀፈ፣ የትግራይ ሰራዊት አባል እንዳይመለመል የከለከለ ወይም ከሰራዊቱ የኮበለለ አባላትን የደበቀ ግለሰብ ከ1 እስከ 5 ዓመት በሚደርስ ጽኑ እስራትና ከ10 ሺህ እስከ 50 ሺህ ብር የገንዘብ መቀጮ ይቀጣል። በተመሳሳይ በሀገር ውስጥ ሆነ ከሀገር ውጭ ሆኖ በሚዲያ ወይም በማናቸው መንገድ የትግራይ ህዝብ ወይም ሰራዊት እንዳይፋለም፣ እንዳይተባበር ወይም በምልመላው እንዳይሳተፍ ቅስቀሳ ያደረገ፣ የመራ፣ የገንዘብ ድጋፍ ያደረገ ወይም ያሰባሰበ አባል ከ5 እስከ 25 በሚደርስ ጽኑ እስራት እንደሚቀጣ የተደነገገ ሲሆን ወንጀሉ በሚዲያ ወይም በሌላ ተቋም ከተፈጸመ ተቋሙ ፍቃዱን እስከ መንጠቅና እስከ መዝጋት የሚደርስ ቅጣት ይጠብቀዋል። በዚህ አዋጅ ውስጥ ከተካተቱ አንቀጾች መካከል ከግማሽ በላይ የሚሆኑት ክስ መስርቶ ሰዎችን የማሰር ሂደትን የሚያመለክቱ ሲሆን በተለይም ካለፉት 5 ዓመታት ከ2013 ዓ.ም ጀምሮ ወደ ኋላ ተፈጻሚነት እንዲኖራቸው ተደርገው የተቀረጹ ናቸው። አዋጁ በትግራይ ክልል በኮማንድ ፖስት መዋቅር ስር የሚመራ የጦርነት ጊዜ አስተዳደርን በይፋ የሚያውጅ ሲሆን ወታደራዊ ግዳጅን የማይቀበሉ ወጣቶችን እንደ ወንጀለኛ የሚቆጥርበት አዲስ አሰራር መሆኑን ተገልጿል። ትግራይ ዲሞክራሲያዊ ስምረት ፓርቲ የሁለተኛ መደበኛ ጉባኤውን ማጠናቀቁን አስመልክቶ ባወጣው መግለጫ በትግራይ ክልል አዲስ ህዝባዊና ፖለቲካዊ ትግል ለመጀመር ማቀዱን ገለጸ። በአዲስ አበባ የተቋቋመው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ አዲስ የትግል ስልት እንደሚጠቀም አስታውቋል። ፓርቲው በትግራይ ላይ የተጋረጠውን የህልውና አደጋ ለመመከት አዲስ የትግል አቅጣጫ እከተላለሁ ማለቱን ተከትሎ ሰላም ፈላጊ ነኝ የሚለው የውሸት ዝማሬ እንደነበር ያጋለጠ ነው ብለዋል። የፓርቲው አዲሱ የትግል አቅጣጫ የትግራይ ህዝብን እውነተኛ ሰቆቃ ወደ ጎን በመተው ለግል የስልጣን ወንበር ሽሚያና ወንድም በወንድም ላይ ለማሳደም የተጠነሰሰ አደገኛ ሴራ ነው በሚል ወቀሳ እየደረሰበት ይገኛል። በአሁኑ ወቅት በትግራይ ህዝብ ላይ እየደረሰ ላለው መፈናቀል፣ ረሃብና መከራ ዋና ምክንያት የሆነውና በኃይል የተወሰዱ የትግራይ መሬቶችን የማስመለስ አጀንዳን ወደ ጎን ማግለሉን ተዘግበዋል። ይልቁንም የፓርቲው ትግል ያነጣጠረው በትግራይ ክልል ውስጥ ያለውን የውስጥ ስልጣን ለመቆጣጠርና ያጡትን የፖለቲካ ኮረቻ ለማስመለስ ብቻ መሆኑን ከመግለጫው ይዘት ፈንተው ብሎ ወጥተዋል። መግለጫው ከሌሎች የለውጥ ኃይሎች ጋር በመሆን የጋራ ህዝባዊ ትግል እናካሂዳለን ሲልም አስቀምጠዋል። በትግራይ ህዝብ ላይ የዘር ማጥፋት ጄኖሳይድ የፈጸሙና ክልሉን ያደቀቁ ወንጀለኞች ለህግ አሳልፈው ለመስጠት ከመታገል ይልቅ እነዚሁ በትግራይ ህዝብ ደም የተጨማለቁ ኃይሎችን እንደ የለውጥ አጋር በመቁጠር በጋራ እንደሚሰለፍ ገልጸዋል። የፓርቲው አካሄድ በትግራይ ላይ ወንጀል ከፈጸሙ ኃይሎች ጋር በማበር የገዛ ወንድሙን ለመግደልና የውስጥ ደም መፋሰስን ለመፍጠር የታለመ አደገኛ ወታደራዊና ፖለቲካዊ ቁማር እንደሆነም ተመልክቷል። ፓርቲው በታህታይ አዲያቦ ገምሃሉ አቅራቢያ የተፈጸመውን የድሮን ጥቃት ፈጻሚዎችን ከማውገዝ ይልቅ የህወሓት አመራሮች የትግራይ ሰራዊትን ወደ ሱዳን እየላኩት ነው በማለትም ከሰዋል። ህወሓት በትግራይ ወጣቶች ህይወት ላይ ቁማር እየተጫወተ ነው በማለቱ ስምረት ፓርቲ ደግሞ ራሱ
እንደ ብቸኛ የትግራይ ወጣቶች አዳኝ አድርጎ ለማቅረብ ሞክሯል። ወጣቱ የህልውና ዋስትና አጥቶ በሚሰደድበት ሰዓት ዘላቂ መፍትሄ ከማምጣት ይልቅ ራሱ ባደራጀው ወደ ሐራ መሬት ታጣቂዎችን እንዲቀላቀሉ ግፊት እያደረገ ነው ተብሏል። ራሱ እንደ ሰላም አማራጭና የሰላም ፈላጊ ኃይል አድርጎ ሲያስተዋውቅ የቆየው ስምረት ፓርቲ በአሁኑ መግለጫው ግን ግልጽ የሆነ የኃይልና የጦርነት ጥሪ እያስተጋባ ይገኛል። በትግራይ አዋሳኝ መስመሮች ላይ አዲስና ሰፊ የጦር ዝግጅት እየተደረገ መሆኑን የሚያመለክቱ ሚስጥራዊ መረጃዎች ወጡ። ከአንድ ከፍተኛ የብልጽግና የደህንነት ኃላፊ በተገኘ ሰነድ መሰረት ጠላት ወደ ትግራይ ለመግባት 4 ዋና ዋና አቅጣጫዎች ለይቶ ግዙፍ የሰው ኃይልና የጦር መሳሪያ እያከማቸ ይገኛል። የተለዩት አቅጣጫዎች በተከዜ በኩል ወደ ሽረ፣ በአበርገሌ በኩል ወደ ተንቤንና ተከዜ ግድብ፣ በቆቦ አላማጣ፣ መኮንንና ማጨው በኩል ደግሞ ወደ መቀለ እንዲሁም በአፋር በረሃሌ ወደ ሐይቅ መስሐልና ውቅሮ የሚያስገቡ መስመሮች ናቸው። በአራቱም ግንባሮች ከፍተኛ ሰራዊት እየተጠራቀመ ሲሆን በወልቃይት በኩል ከፍተኛ የሰው ኃይል ወደ ጎንደር አቅጣጫ መንቀሳቀሱን ተስተውሏል። ይህ ወደ ሽረ የሚገባውን ኃይል ለማጠናከር የታለመ ሊሆን እንደሚችል የተገመተ ሲሆን ወልቃይት አስመላሽና የተከዘ ዘብ የተባሉ ታጣቂዎች ደግሞ አካባቢያቸውን እንዲጠብቁ ተጨማሪ ተልዕኮ ተሰጥቷቸዋል። በተለይም በደደቢትና በማይተመን አቅጣጫዎች ሰፊ ወታደራዊ ዝግጅቶች እየተደረገ ሲሆን በማይተመን በኩል ያለው የጠላት ኃይል ከአድጎሹ ወደ አዲስ ጸጸር ተጠርጎ የነበረው አረጎ መንገድ እንደገና በመጠገን ላይ ይገኛል። ከዚህ በተጨማሪ ከተከዘ ወንዝ አጠገብ አዲስ ተንቀሳቃሽ ድልድይ ያስቀመጠ ሲሆን በቀየህ ተክልና በማይተመን መካከል ባለው ቦታ ወደ ግራ በመታጠፍ በቀጥታ ወደ ተከዘ ወንዝ የሚወስድ አዲስ መንገድ መጠረጉን ታውቋል። በሌላ በኩል በማይገባና በቆራሪት አቅጣጫ የሚገኘው የጠላት ኃይል ተጨማሪ የእግረኛና የመካናይዝድ ሰራዊት በማስጠጋት ላይ እንደሚገኝና በአሁኑ ወቅት በአካባቢው ጠንካራ የመከላከያ ምሽጎች እየሰራ መሆኑን ተረጋግጧል። ይህ ኃይል ወደ ትግራይ ለመግባት የምዕራብ አቅጣጫ ይመቸኛል በሚል እሳቤ ወታደራዊ ጥቃት ለመሰንዘር ከፍተኛ ተጠንቀቅ ላይ እንደሚገኝ መረጃው ያስረዳል። ይህ የጦርነት ዝግጅት በአዲስ የቴክኖሎጂ ስልቶች የተደገፈ መሆኑን ተገልጿል። ትንሽ መጠን ያላቸውና አጥፍቶ ጠፊ የሆኑ ድሮኖች በድንኳን ተሸፍነው በብዛት ወደ ግንባር እንዲቀርቡ የተደረገ ሲሆን ከዚህ በተጨማሪም እጅግ አደገኛ የሆነ የተመረዘ ስንቅ የመጠቀም እቅድ መኖሩም ተጠቅሟል። ጠላት በመኪኖች የተጫኑ የተመረዙ የምግብ አቅርቦቶችን ወደ ግንባር የላከ ሲሆን ዓላማውም በውጊያ ወቅት ሰራዊቱ ማርኮ እንዲመገበውና በጅምላ እንዲመረዝ ለማድረግ ነው። ይህንን ተከትሎ ከጠላት የሚማረኩ ምግቦች በአስቸኳይ በሕክምና ምርመራ እንዲያልፍና በእንስሳት ላይ ተሞክረው እንዲረጋገጡ የሚደረግበት አሰራር በአስቸኳይ እንዲዘረጋ እንዲሁም ሰራዊቱ ያገኘውን ማንኛውም የተበተነ ምግብ እንዳይመገብ ጥብቅ መምሪያ እንዲተላለፍ አቅጣጫ ተቀምጧል። በተያያዘ መረጃ በመቀሌና በሌሎች የትግራይ ከተሞች በዶክተር አብርሃም በላይ የሚመሩ በርካታ የቁማር ቤቶች በስፋት እየተስፋፉ መሆኑን የተገለጸ ሲሆን እነዚህ ቦታዎች ተራ የመዝናኛ ስፍራዎች ሳይሆኑ የሰላዮች የገንዘብ ማሰራጮችና የሚስጥር ግንኙነቶች ማዕከላት መሆናቸው መረጃው ያመለክታል። በመሆኑም በእነዚህ ቦታዎች ላይ ጥብቅ የደህንነት ክትትልና ዘልቆ የመግባት ስራዎች እንዲሰሩ አስፈላጊ ሆኖ ሲገኝ እንዲዘጉም ተወስኗል። ምንም እንኳ የደህንነት አካላቱ ትልቅ ስራ እየሰራ ነው፣ ጥሩ መረጃ እያገኘ ነው በሚል መነቃቃት ላይ የነበሩ ቢሆንም የሾራሮው ኦፕሬሽን ይሁን ወይም ሌላ ያልታወቀ እንቅስቃሴ ስጋት ስለሚኖር ከፍተኛ ጥንቃቄ እንዲደረግ መታዘዙን ተመልክቷል። ይህ በእንዲህ እንዳለ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከጀነራል ጻድቃን ገብረትንሳኤና ከጌታቸው ረዳ ጋር በመሆን ዝርዝር የፖለቲካ እቅዶችን ሲያወጡ እንደነበር ተነግሯል። ኦባሳንጆ የአመራሮችን ደካማና ጠንካራ ጎን በማጥናት ሰዎች በየደረጃው ለመመደብ አቅደው የነበሩ ሲሆን በአዲስ አበባ የመደቧቸውና መመደብ የሚፈልጓቸው ሰዎች ከለዩ በኋላ ወደ መቀለ ለመምጣት አስበው እንደነበር ተጠቁመዋል። ሆኖም አንተ ገለልተኛ አስታራቂ ብለን አናምንህም በሚል ኦባሳንጆ ወደ ትግራይ እንዳይገቡ መታገዳቸው የተገኘው ሚስጥራዊ መረጃ ያስረዳል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ ባደረጉት ይፋዊ የስራ ጉብኝት
በሁለቱ ሀገራት መካከል በወታደራዊ ምጣኔ ሀብትና በፖለቲካዊ ዘርፎች በጋራ ለመስራት የሚያስችላቸውን ታሪካዊ ስትራቴጂካዊ ስምምነት ተፈራርመዋል። ኢሳያስ አፈወርቂ ወደ ግብጽ ያመሩት እሁድ ግንቦት 30 2018 ዓ.ም ሲሆን ባለፉት ጥቂት ዓመታት ከግብጽ ጋር ያላቸው ግንኙነት እየጠነከረ የመጣው የኤርትራ ፕሬዝዳንት ለይፋዊ የስራ ጉብኝት ወደ ካይሮ ሲያመሩ በዚህ ዓመት ለሁለተኛ ጊዜ ነው። የግብጽ የውጭ ጉዳይ ሚኒስተር ባዳር አብደላት ስምምነቱን አስመልክቶ በሰጡት መግለጫ ግብጽ ፖለቲካዊ፣ ምጣኔ ሀብታዊና ወታደራዊ አቅሞቿን ሙሉ በሙሉ ወደ አፍሪካ ቀንድና ቀይ ባህር ቀጠና እንደምታስገባ አስታውቀዋል። ይህ የሶስት ቀናት ይፋዊ የካይሮ ቆይታ በሁለቱ ሀገራት መካከል ላለፉት ዓመታት ሲያድግ የመጣው የደህንነትና የዲፕሎማሲ ትብብር ወደ ላቀ ደረጃ ያሸጋገረ መሆኑን ተገልጿል። ሁለቱ መሪዎች በስምምነታቸው ወቅት በዋናነት የተወያዩበት ጉዳይ በሱዳን እየተባባሰ የመጣው ወቅታዊ ቀውስ ሲሆን ይህ ሁኔታ በአፍሪካ ቀጠና ላይ ከባድ አደጋ መጋረጡን በጋራ አምነውበታል። ለሀገራቱ መረጋጋት አስፈላጊውን እገዛ ለማድረግ የወሰኑት መሪዎቹ ለሱዳን ሕዝብ፣ ለጊዜያዊ መንግስቱና ለመከላከያ ሰራዊቱ ከግብጽና ከኤርትራ ቀጥተኛ ድጋፍ እንዲደረግ ወስነዋል ተብለዋል። ከዚህም በተጨማሪ ግብጽ የሱዳን ሕዝብ ድምጽ በዓለም አቀፍ መድረክ ጎልቶ እንዲሰማና የዲፕሎማሲ ድጋፍ ያገኝ የዲፕሎማሲ አቅሟንና ክንዶቿን ሙሉ በሙሉ እንደምትጠቀም በይፋ አስታውቃለች። ከሶማሌ ጉዳይ ጋር በተያያዘም በ2024 በአስመራ ከተማ የተመሰረተው የግብጽ ኤርትራና ሶማሊያ የሶስትዮሽ ጥምረት ይበልጥ ለማጠናከር ሰፊ ስምምነት ላይ ደርሰዋል። የሶማሊያን የውስጥ ጸጥታ ለማረጋጋትና የግዛቷን አንድነት ለማስከበር በጋራ የሚሰሩ ሲሆን በዚህ መሰረት በሺዎች የሚቆጠሩ የግብጽ ሰራዊት በሰላም አስከባሪነት ስምሪት ወደ ሶማሊያ ምድር እንደሚገቡ ተገልጿል። ከዚህ ጎን ለጎን የግብጽ ባህር ኃይል በሶማሊያ የባህር ዳርቻዎች ላይ ስምሪት በማድረግ የባህር ላይ ጥበቃ ስራዎችን ማከናወን ይጀምራል ተብለዋል። የቀይ ባህር ደህንነት በተመለከተም ሁለቱ ሀገራት ቀጠናውን ለመጠበቅና አካባቢውን ለማወክ የሚደረጉ ማናቸውም የውጭ ሆነ የውስጥ እንቅስቃሴዎች በጋራ ለመመከት ተስማምተዋል። ይህንን የባህር ላይ ደህንነት በተግባር ለማረጋገጥና ቀይ ባህር ስትራቴጂካዊ ጠቀሜታ ለማስቀጠል ከሁለቱ ሀገራት የተወጣጠ ልዩ የጋራ ግብረ ኃይል የሚቋቋም ሲሆን በቀጣይ የባህረ ሰላጤው የትብብር ምክር ቤት አገራቱ በዚህ መዋቅር ውስጥ የሚሳተፉበት አሰራር እንደሚዘረጋም ተመልክተዋል። ሁለቱ ሀገራት የቀይ ባህር የጸጥታና የአስተዳደር ስራዎች በዋናነት በባህሩ ዳርቻ ባሉ ሁለቱ ሀገራት የቀይ ባህር የጸጥታና የአስተዳደር ስራዎች በዋናነት በባህሩ ዳርቻ ባሉ ባለድርሻ ሀገራት መመራት እንዳለበት ያላቸውን ጽኑ አቋም በድጋሜ አረጋግጠዋል። የታሪካዊ ስምምነት በ2026 የግብጽ ከፍተኛ የልዑካን ቡድን በአስመራ ካደረገውና በባህር ትራንስፖርት ዘርፍ ከተፈራረመው ስምምነት ቀጥሎ የመጣ ሲሆን ግብጽ በስትራቴጂካዊ የባቢል ኤል ማንደብ መስመርና በቀይ ባህር ቀጠና ያላትን የጂኦፖለቲካዊ ተደራሽነት፣ የምጣኔ ሀብት ትስስርና ተጽዕኖ በከፍተኛ ሁኔታ እንደሚያሳድገው አህረም ኦንላይን አስነብበዋል። የተባበሩት መንግስታት ድርጅት ተመድ ልዩ መልእክተኛ የሱዳን ጦር አዛዥ ጀነራል አብደል ፈታህ አልቡርሃን ሀገሪቱን ከገጠማት ከፍተኛ ቀውስ ለማውጣት የፖለቲካ ንግግር እንዲደረግ አጥብቀው አሳሰቡ። የተባበሩት መንግስታት ድርጅት ተመድ ልዩ መልእክተኛ ፒካ ሀቪስቶ እንደገለጹት የሱዳን ተደራዳሪ ወገኖች በመካከላቸው ያለው ልዩነት በማጥበብና የጋራ መግባባት ላይ ለመድረስ በሁለቱም የጸጥታና የፖለቲካ መስኮች ፈጣን እድገት ማሳየት ይኖርባቸዋል። ሱዳን እንደ አውሮፓውያን አቆጣጠር ከጥቅምት 2021 ጀምሮ ጀነራል አልቡርሃን በሲቪል የሚመራውን የሽግግር መንግስት በመፈንቅለ መንግስት ካስወገዱ ወዲህ በከፍተኛ የፖለቲካ ቀውስ ውስጥ ትገኛለች። ሱዳን እንደ አውሮፓውያን አቆጣጠር ከጥቅምት 2021 ጀምሮ ጀነራል አልቡርሃን በሲቪል የሚመራው የሽግግር መንግስት በመፈንቅለ መንግስት ካስወገዱ ወዲህ በከፍተኛ የፖለቲካ ቀውስ ውስጥ ትገኛለች። ይህ የሽግግር ወቅት መስተጓጎልና የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ወደ መደበኛው ሰራዊት የመቀላቀል ሂደት የፈጠረውን አለመግባባት በመጨረሻም እንደ አውሮፓውያን አቆጣጠር በኤፕሪል 2023 በጦር ሰራዊቱና በከፊል ወታደራዊ ቡድን መካከል ወደ ተቀሰቀሰ አስከፊ የእርስ በርስ ጦርነት ማምራቱን ይታወሳል። በአሁኑ ወቅት የተመድ ልዑክ የሆኑትን የቀድሞው የፊንላንድ የውጭ ጉዳይ ሚኒስተር እና የአውሮፓ ህብረት ተወካይ ፒካ ሀቪስቶ በየካቲት 2013 ዓ.ም በትግራይ ክልል የነበረውን ሁኔታ ለማጣራት ወደ ኢትዮጵያ በመጡበት ወቅት የኢትዮጵያ
የሻዕቢያ ከፍተኛ ባለስልጣናት ትግራይና ተጋሩ ከምድረ ገጽ እናጠፋቸዋለን፣ ለ100 ዓመታት እንዳይነሱ አድርገን እናጠፋቸዋለን እያሉ በይፋ ይዝቱ እንደነበር ለዓለም አቀፍ ማህበረሰብ ይፋ ማድረጋቸው አይዘነጋም። የአሁኑ የሱዳን የሰላም ጥሪ ይህንኑ የዲፕሎማቱ የቆየ ቀጠናዊ ተሞክሮ ታሳቢ በማድረግ መላካቸውን ሱዳን ትሪቢዩን ዘግቧል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።